እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ላይ? ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ያ ሁሉ ተደረገ። ያገኘን ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆቹን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው አሉ። በልቶ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያንን ነው። መውቀስ የሚጀምረው ሁሉ የሚወቅሳት ቤተክርስቲያንን ነው። ማሰቃየት የሚጀምረው ሁሉ ቤተክርስቲያንን ነው የሚያሰቃየው። እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? እናቴ አንቺን ግብጽ ስትሄጂ ዓለም እንደጠበበሽ ሁሉ የኔ እናት እኔን ይጥበበኝ አላት ሊቁ። እኔን ዓለም ይጥበበኝ አንቺን እንደጠበበሽ። የወለድሽው ልጅ ዓለምን የሚያጠግብ ነው፣ ግን ደግሞ እንጀራ ትለምናለች። የወለድሽው ልጅ ለዓለም ሁሉ የሕይወት ውሃ ነው፣ ውሃ ይጠማታል፣ በእግሯ ትሄዳለች፣ አውሬ ያስደነግጣታል። ተመልሳ መጣች ደግሞ ያንን ለፍታ ያሳደገችው ልጇን ደግሞ ልንሰቅልብሽ ነው ተባለች። እግዚአብሔር ሁሉን ሲችል ኃይል የሱ ገናንነት የሱ ጉልበት የሱ ነው። ታዲያ እንደዚህ ያለ አምላክ ለምንድን ነው ክርስቲያኖች እንዲሰቃዩ የሚያደርግ? በጦር ብትወጉኝ፣ በሰይፍ ብትቆራርጡኝ፣ ለአንበሳ ብትጥሉኝ፣ ገደል ብትወረውሩኝ፣ ባህር ውስጥ ብታሰጥሙኝ ከእግዚአብሔር በቀር አምላክ የለም። በንጽህና የእግዚአብሔር ምስክር የሆነች ድንግልም እናትም ሁና የተዋህዶ ምስክር የሆነች ያለ አባት ወልዳ ለአብ ምስክር የሆነችው ረቂቅ በሆነ አኗኗሯ ለመንፈስ ቅዱስ ምስክር የሆነች ድንግል ማርያም ወላዲት ሃይማኖት ናት። እምናምነውን አምላክ ነው የወለደችልን። በስደት ሰማዕትነትን የጀመረችው እሷ ናት። ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተ ክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። የመጨረሻው ኃያል የነበረውን ፈርዖንን እግዚአብሔር በቅማል እንደተዋጋው አታውቁም? እግዚአብሔር ጉልበት አይቸግረውም። የኃያላንን ክንድ የሚሰባበር ኃያል የሚመክሩ ሰዎችን ምክር የሚሽር እሱ እግዚአብሔር ነው። የትም መቼም ከእውነት ጋር ቁሙ። ቢኖራችሁም ከእውነት ጋር ቁሙ፣ ብታጡም እውነተኛ ሁኑ። ዘመን እንደው ማለፉ አይቀርም። በውሸት ብንኖርም የምንሞት ግን የእውነት ነው። አንዱ ታሞ ይሞታል፣ አንዱ ተገርፎ ይሞታል። የሞት ለውጥ ነው እንጂ ሁላችንም እንሞታለን። መሞት ላይቀር ግን ከእውነት ጋር እንሞት። ሁላችሁም ቀኝ እጃችሁን አውጥታችሁ ትምህርተ መስቀል አድርጉበትና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። የእናታችን የድንግል ማርያም የቅዱሳን ሁሉ በረከትና ረድኤት አይለየን። ባለን አጭር ጊዜ የምንማማርበት የትምህርታችን ርዕስ እሞሙ ለሰማዕት በሚል ርዕስ ይሆናል። እስኪ የሰማዕታት እናት በሉ። ድገሙ ሁላችሁ። ሶስተኛ በሉ። በዚህ ርዕስ እንማማራለን። የሰማዕታት እናት በሚል ርዕስ ቃሉን የምናገኘው ቅዳሴ ማርያም ላይ ነው። አባ ሕርያቆስ የተናገረው ነው። ከቤተ ክርስቲያን ሊቃውንት አንዱ ነው። በእርግጥም ሊቅ ነው። ምስጢረ ሥላሴን አንድ ሊቅ ብለን የምንጠራው የመጀመሪያው የሃይማኖቱ ቅድስና ነው። ቅዱስ ሃይማኖት ያለውና ጠንቅቆ የተማረ ያስተማረ የደረሰ ከሆነ ሊቅ ይባላል። በእርግጥም እንደ አባ ሕርያቆስ ምስጢረ ሥላሴን አብዝቶ የገለጠ ሊቅ የለም በሚያስብል ደረጃ አምስጥሮ አስፍቶ ያስተማረን አባት ነው። ሁለተኛ አንድ ሊቅ ብለን የምንጠራው የሕይወቱ ቅድስና ነው። ሕይወቱ የተመሰከረለት እመቤታችን በተአምር ተገልጻ ሕይወቱን በተግባር የገለጸችለት ወይም ተግባራዊ ክርስትና ከሃይማኖት ጋር የተሰናሰነለት ቅዱስ አባት መሆኑን ቅዳሴ በሚቀድስበት መሃል እመቤታችን አዲስ ምስጢርን በመግለጽ ያረጋገጠችለት እግዚአብሔር በጌትነቱ ብርሃን አይምሮውን አስፍቶ ሕይወቱን የመሰከረለት አባት ነው። ስለዚህ አባ ሕርያቆስ ከተናገረው አንዱ ድንግል ማርያምን ያመሰገነበት ቅዳሴ ነው።
እዚያ ውስጥ አንድ ምን የሚቃል አለ? እመቤታችን የሰማዕታት እናት ብሎ ገልጿታል። ድንግል ማርያምን የሰማዕታት እናት ብሏታል። ለመሆኑ ሰማዕትነት ማለት ምን ማለት ነው? ሰማዕትነት ማለት ሰማዕት ማለት የግዕዝ ቃል ነው። ሰማዕት ማለት ምስክር ማለት ነው። እስኪ ምስክር በሉ። ሰማዕት ማለት ምን ማለት ነው? ምስክር ማለት ነው። አንድ ሰው ሰማዕት ተብሎ ለመጠራት የእግዚአብሔር ምስክር መሆን አለበት። ሰማዕታት ማለት የእግዚአብሔር ምስክሮች ማለት ነው። ሰማዕታት ብሎ ለአንድም ለብዙም ይሆናል። የእግዚአብሔር ምስክሮች ማለት ናቸው። ሰማዕታት ማለት የእግዚአብሔር ምስክሮች። ሰው ስለ እግዚአብሔር በብዙ መንገድ ምስክር ይሆናል። ልብ ብላችሁ ስሙ። በብዙ መንገድ መላእክት የእግዚአብሔር ምስክሮቹ ናቸው። በንጽህና በቅድስና እግዚአብሔርን ይመስሉታል። አቤል ለምሳሌ እግዚአብሔር ምስክር ነው። ምስክር የሚሆነው አንድ ሰው ለምሳሌ በመስጠት ምስክር የሚሆን ሰው አለ። አንድ ሰው ለጋስ ሆኖ ሲሰጥ የለጋስ ልጅ እንደሆነ የእግዚአብሔር የሰጭ ልጅ እንደሆነ ይመሰክራል። እግዚአብሔር ሰጭ እንደሆነ እሱም ደግሞ ሲሰጥ ይሄ ሰው እኮ ደግ የሆነ ፈጣሪው ደግ ቢሆን ነው። ይሄ ሰው ለጋስ ቢሆን ለጋስ የሆነ ፈጣሪው ለጋስ ቢሆን ነው። ይሄ ሰው ርኅሩህ የሆነ እኮ ፈጣሪው ርኅሩህ ቢሆን ነው ብሎ ለእግዚአብሔር ምስክር ይሆናል። የሚሰጥ ሰው የሚቀማ ሰው ደግሞ እግዚአብሔርን ቀማኛ ብሎ ያሰድበዋል። ይሄ ሰው ቀማኛ የሆነ እኮ አምላኩ ቀማኛነትን ቢወድ ነው ብሎ ያሰድበዋል። ወበእንቲአክሙ ይጸርፉ አሕዛብ ላይ ለስመ እግዚአብሔር ብሎ እንደተናገረ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ ይላል። ሰው ሲቀማ አምላካቸው ቅሚያ ይወዳል እንዴ ብለው ሰዎች ፈጣሪያችን እንዲሰድቡት እናደርጋለን። ስንሰጥ ደግሞ እግዚአብሔር ለጋስ ነው እንላለን። እውነት የሚፈርዱ ሰዎች እግዚአብሔር ቅን ዳኛ መሆኑን ይመሰክሩለታል። ለምሳሌ ታውቃላችሁ፣ ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። አንዲት ሴት በሐሰት ተከሳ የሀገሩ ሰው በሙሉ ተሰብስቦ በድንጋይ ሊወግራት ሲሄድ 3 የሐሰት ምስክሮች ተነስተው እንዲህ ስታደርግ አግኝተናታል ብለው ሕዝቡ በሙሉ በድንጋይ ሊወግራት ወደ መወገሪያው ቦታ እጅግሯን አስረው ይዘው ሲሄዱ ዳንኤል ምን አለ? አይ እኔ ከዚች ሴት ደም ንጹሕ ነኝ አለ። ለምን ሲባል መጀመሪያ መጠየቅ አለብኝ። ምስክሮቹን 3ቱን አንተ ይህች ሴት ኃጢአት ስትሰራ ያያት ምን ላይ ነው አለው። አንደኛው ከሾላ ዛፍ ስር አለ፣ አንደኛው ከሌላ ዛፍ ስር አለ። ለያይቶ ጠየቃቸውና የተለያየ ቃል በመናገራቸው እነሆ ሐሰት ተናግሯቸዋልና እግዚአብሔር ይቀስፋቸዋል አለ። እነዚያን የሐሰት ምስክሮች መልአክ መጥቶ ሰነጠቃቸው። ዳንኤል ለዚያች ሀገር ለፈረደባት አንዲት ሴት በመቆም እውነትም የእግዚአብሔርን ዳኝነት፣ ፈታሂነት፣ ፈራጅነት ገለጸ። እውነት የሚፈርዱ ሰዎች የእግዚአብሔርን ቅን ፈራጅነት ይመሰክራሉ። ንጹህ ሰዎች የእግዚአብሔርን ንጽህና ይመሰክራሉ። እነዚህ ሰዎች እኮ ንጹህ የሆኑ ፈጣሪያቸው ንጹህ ቢሆን ነው። እግዚአብሔር ንጽህና ስለሚወድ ነው። ርኅራኄ የሚያደርጉ ሰዎች ይህን ይመሰክራሉ። ቅን ሰዎች እግዚአብሔር ቅን እንደሆነ ይመሰክራሉ። ሰውን ወጥተው ወርደው ደክመው አቀበት ወጥተው ቁልቁለት ወርደው ተሰድበው ተነቅፈው የተጣሉ ሰዎችን የሚያስታርቁ ሰዎች እውነተኛውን ሊቀ ካህናት ኢየሱስ ክርስቶስን ይመስሉታል። ሩይ ማእከለ እግዚአብሔር ወሰብ ሆኖ መለኮት ዘአብሁ ወትስብእት ዘዚአነ ይላል ቅዱስ ዮሐንስ አፈወርቅ። መለኮት የአባቱ ገንዘብ ነው፣ ስጋ ደግሞ የኛ ገንዘብ ነው። እንደ አባቱ ጌትነት አለው፣ እንደኛ ሰውነት አለው። ሰውነትን ከጌትነቱ ጋር አዋህዶ በሰውና በእግዚአብሔር መካከል ማለት ጌትነትንም ሰውነትም በተዋህዶ ይዞ ተገኝቶ ከአባቱ ጋር ታራቂ ሆኖ እንደኛ ደግሞ አስታራቂ ሆኖ የኛን ስጋ ይዞ ዛይረገ ላብሁ ርሶ ጣነው መስዋዕተ ስሙረ ራሱን ለአባቱ የተወደደ መስዋዕት አድርጎ በማቅረብ ዓለምን ከራሱ ጋር ያስታረቀ እግዚአብሔር አብ እግዚአብሔር መንፈስ ቅዱስ በሱ ህልዋኑ ነው። ዓለምን ይታረቁ ነበር። ወተዋለጠ እግዚአብሔር ኩሉ ዓለመ በወልዱ እግዚአብሔር በልጁ በኢየሱስ ክርስቶስ ዓለምን ከራሱ ጋር አስታረቀ እንዳለ ቅዱስ ጳውሎስ ሰውን የሚያስታርቁ ሰዎች ኢየሱስ ክርስቶስን ይመስላሉ።
ሰውን የሚያስታርቁ ሰዎች፣ ትሁት ሰዎች። ሰው በትህትናው ክርስቶስን ይመስለዋል። የሰው ገመና የሚሸፍኑ ሰዎች ክርስቶስን ይመስላሉ። የክርስቶስ ምስክሮች ናቸው። አንድ በገዳም የሚኖር አንድ መነኩሴ በዝሙት ሐሳብ ተፈትኖ ከአንዲት ሴት ጋር ችግር ይፈጥር ነበር። በገዳሙ ያሉ መነኮሳት ደግሞ ያንን ነውር ያውቁበት ነበር። ለአባ መቃርስ ሂደው ኧረ ከገዳሙ ሴት እያመጣ ነው ብለው ነገሩት። ተው ሂዱ፣ ዝም ብላችሁ የራሳችሁ ኑሮ ብሎ ሰደዳቸው። በሌላ ቀን አሁን አለችልህ ገብታለች ና እንሂድ ብለው ይዘውት ሄዱ። አበምኔቱን አባ መቃርስን ይዘውት ሲሄዱ ያ ሰው ያችን ሴት ቅርጫት ደፋባት። አባ መቃርስ ከዚያ መነኩሴ ቤት ገባና ከቅርጫቱ ላይ ተቀምጦ ሌሎችም መነኮሳት እናንተ ውሸታሞች የታለቻች ሴት አላቸው። እሱ በቅድስና ከቅርጫቱ ስር እንዳለች ያውቅ ነበረ። ከዚያ በኋላ እነሱ ወጥተው ከሄዱ በኋላ ልጄ እግዚአብሔር ሳይፈርድብህ አንተ በራስህ ላይ ፍረድ አለው። አባቴ ከተቀመጥክበት ቅርጫት ስር እሷ አለች ይቅር በለኝ ብሎ ንስሐ ሰጠው። ንስሐ ሰጥቶት ወጥቶ ሲሄድ እንጨቶችና ድንጋዮች እየተከተሉ መቃርስ ኮነ ከመ አምላኩ፣ መቃርስ አምላኩን መሰለ እያሉ እያጨበጨቡ ተከተሉት። እግዚአብሔር የሰው ገመና እንደሚሸፍነው የሰውን ገመና ሽፍን የሚያደርጉ የወንድማቸውን የታቸውን ነውር ሸፍነው የሚይዙ ሰዎች እነሱ ክርስቶስን ይመስላሉ። ራሳቸውን ሽጠው ድሃ ሆነው የራሳቸውን ገንዘብ ጦም አድረው ድሃውን ከረሃብ ነፃ የሚያወጡት፣ ከልብሳቸው ቀደው ከሚበልሱት ቆርሰው አጉርሰው ሰውን ካለበት ችግር ነፃ ምዝዝ አድርገው የሚያወጡት ሰዎች እነዚህ ክርስቶስን ይመስላሉ። አንድ ሰው አንጢባሪዎስ የሚባል ባለጸጋ ነበረ። ንፉግ ነው በጣም እና አንድ ድሆች ተሰብስበው ሲያወሩ እኔ ከአንጢባሪዎስ ቤት እጄ ምሳ በልቼ ብመጣ ምን ትከፍሉኛላችሁ? አይሰጥህም። ይሰጠኛል። ተወራረዱ። ቢሄዱ ሲበላ ደረሰበት። አሁን ዳቦ እየበላ ነበር። እንዳይሰጠው ነደደው፣ እርቦታል። ዝም እንዳይለው ጨነቀውና ወርሮ ግንባሩን አለው። በዳቦው ደረቅ ኖሯል። ዳቦው ግንባሩን ገመሰውና ደማ። ደሙን አብሶ በላ ያዳል። ሌሊት በህልሙ ሙቶ አጋንንት ነፍሱን ወደ ሲኦል ይዘው ሲሄዱ መላእክት ደግሞ እየተከተሉ ኧረ ይሄ ነፍስ ይቺ ነፍሴኛ ናት እያሉ ይከተላሉ። እንዴ እንደው ከዚህ ሰው ደግሞ ምን አላችሁ? ምን ጽድቅ አለው ይሄ ሰው? ትናንት ድሃ አጥግቧል፣ ደብድቧል እንጂ አጥግቦበታል አሉ። ይጠየቅ ድሃው ተባለ። ድሃው መጥቶ ሲጠይቅ ትማልም ዘአጽገብከኒ አምጽኡ ከኑዜ፣ ትናንት ያበላኸኝን ጌታ እዚህ አመጡ እንዲያ ነው። ትናንትና ደበደበህ እንጂ አበላህ አሉት። ኢታውቀኒ ደም እምጽና ረሃቤ፣ ከረሃቡ የተነሳ ምን ዱላው አልታወቀኝም አለ። በሉ የዚህ ሰው ነፍስ ገነት ትግባ ተብሎ ሲፈረድ በራእይ ያያል። ሰው ለመደብደብ ብዬ የወረወርኩት ዳቦ ሰው አጥግቦ ካጸደቀማ ወድጄ ብሰጥ እንዴት ያለ ምሕረት ላገኝ ነው ብሎ ሙሉ ገንዘቡን ለድሃ ሰጥቶ ጨርሶ አካፍሎ ባዶውን ሲቀር ሌሎች ነዳያን ያልደረሳቸው ተሰብስበው መጡ። ወዴት ትሄዳላችሁ አላቸው። ከደጉ ከአንጢላሪዎስ ቤት ልንመጸወት፣ አሁንማ ጨረስኩ፣ ቀደም ብላችሁ በመጣችሁ አላቸው። ምን እናድርግ አለ። ሽጣችሁ ተካፈሉኝ አላቸው። ሽጣችሁ ተካፈሉኝ አላቸው። ለድሃ ምሕረት የለውም ይላሉ ሊቃውንት። 30 ብር ሸጡትና ተካፈሉት። እንደዚህ አድርጎ በማጥገቡ ይሄ ሰው ማንን መሰለ? ክርስቶስን መሰለ። ጌታ 30 ብር ተሽጦ እኛን የእኛን ረሃብ ስጋውን ቆርሶ ደሙን አፍሶ በመጥገብ እንደዋጀን በማጥገብ ይሄ ሰው ራሱን ሽጦ በማብላት ጌታውን መሰለ። ሰው ክርስቶስን የሚመስለው በዚህ ነው ወገኖች። ትሁት የሆነ ሰው ከኔ ይልቅ ባልንጀራ ይገባል የሚል ራሱን ለሰው ለባልንጀራው ቤዛ አድርጎ የሚሰጥ እኔ ነኝ ያጠፋው የሚል ማን ነው? እዚህ መካከል ጥፋተኛው ሲባል እኔ ነኝ እገሌ አይደለም የሚል ይሄ ሰው ክርስቶስን ይመስላል። ስለዚህ ሰማዕትነት ማለት በስራ ለክርስቶስ መመስከር ማለት። እስኪ በስራ በሉ። ለማን መመስከር ነው? ለክርስቶስ መመስከር ነው። ይሄ አንድ ነው። በስራችን ሰው ይታዘባቸዋል። እዚህ እናንተ በአጠቃላይ አሁን እዚህ የተሰበሰበው ሰማዕተ ክርስቶስ የክርስቶስ ሰማዕታት ነው። መስሪያ ቤት ሄዳችሁ ወረፋ ስትጠብቁ ሰው ይታዘባቸዋል። የክርስቶስ ምስክር መሆን አለባችሁ። አጭበርብራችሁ የሰው ወረፋ ስትወስዱ እናንተ የክርስቶስ ምስክሮች ናችሁ የሰይጣን?
የማን የምትሆኑት? የሰይጣን ነው። ሰው ትራንስፖርት በተጣበበበት መቀመጫ ተነስታችሁ ስታስቀምጡ የማን ምስክር ነው የምትሆኑት? የክርስቶስ ምስክር ነው። የትም ቦታ የክርስቶስ ምስክር ሰው መሆን ይችላል፣ ንጹህ በመሆን አንዱ እሱ ነው። ሁለተኛው የክርስቶስ ምስክር መሆን ወይም ሰማዕትነት የሚባለው እውነት በጠፋበት ዓለም ብቻን ከእውነት ጋር መቆም ማለት ነው። እስቲ ብቻን መቆም በሉ። እውነት በጠፋበት ዓለም በሙሉ ተጨልጦ ውሸታም ሲሆን ከእውነት ጋር መቆም ብቻን ማለት ነው። ልክ እንደ ዮሐንስ ወንጌላዊ ማለት ነው። ልክ እንደ ዮሐንስ ወንጌላዊ ብቻን መቆም። 11 ደቀ መዛሙርት ሲበተኑ እሱ ብቻውን ከመስቀሉ ስር ነበረ። ብቻውን ክርስቶስን ጥለው ሲበተኑ። ይሄ ነው ምስክር ማለት፣ ይሄ ነው ሰማዕትነት ማለት። እኔ ምን ላድርግ ሰው የሚያደርገውና ያደረግኩ ማለት አይቻልም። ምን ላድርግ ቄሱ ሁሉ እየሰረቀ አይደል እንዴ ልትል አትችልም። ብቻህን ቁም ነው። ብቻውን ነው የቆመ። ልቡ ለጻድቅ ወኩል ከማንበሳ፣ የጻድቀው ሰው ልቡ እንዳንበሳ የተማመነ ነው። ብቻውን ይቆማል። ንስር ብቻውን በአውሎ ንፋስ መካከል ሰንጥቆ እንደሚበረው ብቻውን በመከራ ሞገድ መሃል የክርስቶስ አምድ ሆኖ የሚቆም ሰው እሱ ምስክር ይባላል፣ ሰማዕት ይባላል። እንደዚህ ያሉት ደግሞ ሲገረፉ፣ ሲሰቃዩ፣ ሲቸገሩ ካሉበት አቋም የማይለወጡ ሞት ሳይሰለቻቸው ሞት እነሱን የሚሰለቻቸው፣ ግርፋት ሳይሰለቻቸው ገራፊዎች መግረፍ እስኪሰለቻቸው ድረስ የሚሰቃዩ ግን እውነትን በሙሉ ልባቸው የሚከተሉ ሰማዕታት ይባላሉ። የእግዚአብሔር ሰዎች ከነዚህ አንዱ ቅዱስ ጊዮርጊስ ነው። አንዱ እንግዲህ የእውነት ምስክር። ይገርማቸው ብቻውን እኮ ነው። ሰው ከአንድ ሰው ጋር ይታገላል። ሰው ከሰባ ንጉሥ ጋር ብቻውን ይታገላል። እስቲ እግዚአብሔር ያሳያቸው። 70 ነገሥታትን ብቻውን ነው የታገላቸው። የታገላቸው ደግሞ ሰይፍ ታጥቆ አይደለም፣ ጋሻ ነጥቆ ዘገር ነቅንቆ አይደለም፣ እየሞተ ነው የታገላቸው። እየሞተ ለክርስቶስ ምስክር ነበረ። በርህራሄ ይመሰክር ነበር። ጠንቋይ ፈልገው ምን እናድርግ ይሄን ጊዮርጊስ የሚባል ሰው ጠንቋይ ፈልገው መርዝ በጥብጠው ስራይ ደግሞበት የተለያየ የመርዝ ቅመሞችን በጥብጦ ሊሰጠው ሲል ምን ያለ መሰላችሁ? ቅዱስ ጊዮርጊስ ያንን ጠንቋይ በታምር አሸንፎ ክርስቲያን እንደሚያደርገው ያውቅ ነበር። ልጄ ቶሎ መርዙን አጠጣኝ እባክህ፣ በአንተ ላይ ጸጋ እግዚአብሔርን አያታለሁና አለው። መርዙን አምጥቶ ሰጠው። ሲጠጣው የቅዱስ ጊዮርጊስ ፊት እንደ ፀሐይ አበራ። ያን ጊዜ ያ ጠንቋይ እኔ በጊዮርጊስ አምላክ አምኛለሁ ብሎ ተመለሰ። ይሄ ምንድን ነው? የእውነት ምስክር። አያችሁ፣ ቅዱስ ጊዮርጊስ መርዝ ለሚበጠብጥለት ሰው ይራራለት ነበረ። እኛ ብናውቅ ኖሮ ሰውን እንኳንስ እያወቅን ገምተን ሰውን እንገላለን። መርዝ ለሚበጠብጥ ሰው ምሕረት ያደርግለት ነበረ ቅዱስ ጊዮርጊስ። ጽኑ ምስክር፣ ብቻውን የተጋደለ ግራግሩን ከግራ እጁ ጋር ቀኝ እግሩን ከቀኝ እግሩ ጋር ፈልጠው ለብቻ ያደረጉበት ቀን አለ። በመጥረቢያ እንደ እንጨት ለብቻው የፈለጡበት የከተከቱበት ቀን አለ። በመንኮራኩር የፈጩት ጊዜ አለ። ፈልጠው ስጋውን ከትክተው መሬት ቆፍረው ከመሬቱ ስር አድርገው ደልድለው ቤት እስከ መስራት ደርሰው ነበረ። የእውነት ምስክር ነው። ግን በእሳት አቃጥለው አመዱ እንኳን ተሰብስቦ ሰው የመሆን እድል ቢኖረው ብለው ሰግተው አመዱን በትነውት ነበረ። ከወታደሮቹ በኋላ ግን በክርስቶስ ኃይል ተሰብስቦ ተነስቶ እየተከተለ ይመጣ ነበረ። ቅዱስ ጊዮርጊስ የእውነት ምስክር። ዘማዊት ሴት እንድታታልለው ከታሰረበት ቤት ተወስዶ ተሰጣ ነበረ። እሷንም መለሳት። ከንግስቲቱ ጋር በአንድ ቤት ዘግተውት ነበር። ንግስቲቱንም መለሳት። ከድሃ ቤት ዘግተውት ነበረ። ምንም ከሌለበት በረሃብ እንዲሞት ከስቃይ ጋር ምሰሶውን በማለምለም የክርስቶስን ጸጋ መሰከረ። የድሃይቱን መሶብ በእንጀራ ሞላው። እውሩን ልጇን አይኗን አበራለት። ዲዳውን አናገረላት። ሽባውን ደግሞ ለሌላ ቀን ቀጠረው። በሌላ ቀን እኔ በአጵሎን በጣዖቱ ላምን ነው ብሎ ሰው ሁሉ ተሰብስቦ በሄደበት ሰዎቹ ደስታ ሲሞቱ
የገሊላው ጊዮርጊስ ሃይማኖቱን ሊክድ ነው፣ ሃይማኖቱን ሊክድ ነው፣ ሃይማኖቱን ሊክድ ነው እየተባለ ሰው ሁሉ ተሰብስቦ በቆመበት ያች ድሃም የሃይማኖት የመሪ ልትክድ ነው እያለች እያለቀሰች ሽባውን ልጇን አዝላ ስትመጣ ያንን ልጇን አንተ ልጅ እልሃለሁ በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለው። ያ ሽባ ልጅ በእግሩ መጣ ተተርትሮ ድኖ። ሂድና እኔ እንኳን ለጣዖቱ ልሰል ጣዖቱን ጊዮርጊስ ይጠራሃል በለው አለው። ሄደና ጣዖቱን ጊዮርጊስ ይጠራሃል አለው። አንድ ሕፃን ልጅ እያስከተለ ይዞት መጣ እንደ በግ ግልገል፣ እንኳን ሊሰገድለት ያ ጣዖት ማለት ነው። አንተ ምን ብለህ ነው አንተ ጣዖት ይሄንን ሰው የምታሳስት አለው። እኔ አይደለሁም ሰዎቹ ነው የሚሰግዱልኝ እንዳታጠፋኝ እለምንሃለሁ አለው። አንተም ያደርክበትም እንጨት በጌታዬ በኢየሱስ ክርስቶስ ስም ወደ እንጦሮጦስ ወረዱ ብሎ ሲያዘው መሬት ተሰንጥቃ ጣዖቱን ዋጠችው። ያን ጊዜ ነገስታትን ሁሉ ብቻውን ማረካቸው። ሳይዋጋ የማረከ ንጉስ ነበር ቅዱስ ጊዮርጊስ። ይሄ ነው ሰማዕትነት የሚባለው፣ ምስክር የሚባለው እሱ ነው። ለክርስቶስ ሞቶም የሚመሰክር፣ ታሞ የሚመሰክር፣ እየተገረፈ የሚመሰክር፣ እየተፈጨ የሚመሰክር፣ ክንድ ሙሉ የተሳለ ብረት ያለው ጫማ አጫምተውት ያ የተሳለ ብረት እስከ ጉልበቱ ድረስ እየሰረሰረ እየመጣው ተጎንብሶ እስከሚሄድ ድረስ እየተሰቃየ የእውነት ምስክር ነበረ። እኛ ዛሬ በሳንቲም ድቃቂ በልብስ ላቂ እውነትን እየሸጥናት ነው። በትንንሽ ነገር እውነት እየተሸጠች ነው። እውነት ጠፍታለች። የእግዚአብሔር ቤተሰቦች መገለጡ ግን አይቀርም። ብዙ የሳር ክምር በአንዲት ቀጭን ክብሪት እንደሚቃጠለው እውነት የተገለጠለት የከመርነው ነገር ሁሉ ትቢያ ሆኖ የሚጠፋ ነው። የትም መቼም ከእውነት ጋር ቁሙ። ቢኖራችሁም ከእውነት ጋር ቁሙ። ብታጡም እውነተኛ ሁኑ። ብትታሰሩም እውነተኛ ሁኑ። ሰላም ቢኖርም እውነተኛ ሁኑ። ዘመን እንደው ማለፉ አይቀርም። መሞታችንም አይቀርም። እንሞታለን። ሞቱ የለውጥ ጉዳይ ነው። አንዱ ታሞ ይሞታል፣ አንዱ ተገርፎ ይሞታል። የሞት ለውጥ ነው እንጂ ሁላችንም እንሞታለን። መሞት ላይቀር ግን ከእውነት ጋር እንሞት። በውሸት ብንኖርም የምንሞት ግን የእውነት ነው። መጨረሻ ላይ በእውነት ነው የምንሞተው። ከእውነት ፊት እንቆማለን። ክርስቶስ እውነት ነው። ሰውን በልብስ እናታልለዋለን፣ ሰውን በቃል እንሸነግለዋለን። እግዚአብሔር ግን እስከ ልብ ድረስ መርምሮ ይፈርዳል። ወቀራንብቲሁኒ የሐትቶ ለጓለ እመሕያው፣ ቀራንብቲሁኒ የሐትቶ ለኩሉ ጓለ እመሕያው ማለት የእግዚአብሔር ሁለንተናው ፍርድ ነው ማለት ነው። ሰው አይኑ ይፈርዳል፣ ጆሮ ላይ ፈርድ ይችላል። አይኑ ጆሮ ቢፈርድ እጁ አይፈርድም። የእግዚአብሔር ግን ሁለንታ አካሉ ዳኛ ነው ማለት ነው። ቀራንብቲሁኒ ያለው ሁለንታ አካሉ እግዚአብሔር ዳኛ ነው። ሰው በዚህ ያየ በኋላው የሆነ ነገር ብትሉ አያያችሁም። እግዚአብሔር ግን ኋላ፣ ጀርባ፣ ፊት፣ ቀኝ፣ ግራ የለውም። ሁለንተናው አይን ነው። ሁለንተናው ዕውቀት ነው። ሁለንተናው አይምሮ ነው። ከሰው የሸሸግነው ነገር ሁሉ በእግዚአብሔር የተገለጠ ነው። ስለዚህ ሰማዕታት አንድ ነገር የምነግራችሁ የመጨረሻ ሰማዕት የሚባለው ብቻውን ከእውነት ጋር የቆመና ሃይማኖት በጠፋ ጊዜ የእግዚአብሔር ምስክር ከእግዚአብሔር በቀር አምላክ የለም። በጦር ብትወጉኝ፣ በሰይፍ ብትቆራርጡኝ፣ ለአንበሳ ብትጥሉኝ፣ ገደል ብትወረውሩኝ፣ ባህር ውስጥ ብታሰጥሙኝ፣ እንደወደዳችሁ ጸዋትወ መከራ እየለዋወጣችሁ ብታደርጉብኝ ከእግዚአብሔር በቀር እውነት የለም ብሎ የሚናገር ሰው ነው ሰማዕት የሚባለው። እንዲህ ብሎ የሚቆም ብቻውን። አንበሳ የተራበ አንበሳ ፈተው ሲለቁበት እንደ ቅዱስ አግናጢዮስ፣ እንደውም ምዕመናን ተሰብስበው ቅዱስ አግናጢዮስን ለተራቡ አንበሶች ሊጠሉት ሲሉ ምዕመናን ተሰብስበው መምህራችን ጥቂት ተደብቀ ቆይ ባክህ እንድታስተምረን አሉት። ምን አላቸው? ተውኝ ባካችሁ፣ ወደ ጌታዬ ከመሄድበት መንገድ ላይ አትቁሙብኝ አላቸው። ወደ ሞቱን እኮ ነው እንደዛ የሚለው። እንዲያውም አለ የአንበሶቹ ጥርስ ወፍጮ ይሁንና ተፈጭቼ እንደ ንጹህ ስንዴ ለጌታዬ ለኢየሱስ ክርስቶስ መስዋዕት ሆነዋለሁ አለ። የአንበሶቹ ጥርስ ወፍጮ ይሁን ይፍጨኝ አለ። እንዲህ የሚሉ ናቸው ሰማዕታት የሚባሉት ማለት ነው። ደስ እያላቸው ቅዱስ ጊዮርጊስ የሞቱን ደብዳቤ ይዞ ሲሄድ ሰርግ እንደተጠራ ሰው ደስ እያለው ነው የሚሄደው። ደስ እያለው ሊሞት ሲሄድ ማለት ነው። እነዚህ ሰማዕታት ይባላሉ። ለምንድን ነው? አንድ ነገር ልንገራችሁ፣ ማስተላለፍም የፈለኩት እሱ ነው። እግዚአብሔር ሁሉን ሲችል ኃይል የሱ፣ ገናንነት የሱ፣
ጉልበት የሱ ነው። እግዚአብሔር መሳሪያ ሳይነዝ ዓለምን ጭጭ የሚያደርግበት የዝምታ ኃይል አለው። የፋርስ ንጉሥ ሶርያን ለመዋጋት በመጣ ጊዜ ቅዱስ ኤፍሬም ክርስቲያኖችን ለማዳን የሶርያው ንጉሥ የፋርሱ ንጉሥ ፋርስ ማለት የዛሬዋ ኢራን ማለት ናት። ሲጨንቀው እሱ ሶርያ ተቀምጦ ክርስቲያኖችን ሊጨፈጭፋቸው ነው ብሎ አስቦ ምን አደረገ መሰላችሁ? የማይመለስ ሆነ። የያዘው ወታደር ብዙ ነው። ምን አደረገ ቅዱስ ኤፍሬም? እግዚአብሔር ሆይ አንድ ነገር አደርግ ብሎ ጸለየ። ትንኝ መጥቶ በጣም ብዙ ትንኝ የወታደሮችን ፈረሶች በሙሉ እየነደፈት ወታደሩ በጅ በግር ብለው ፋርስ ድረስ ሸኟቸው። እግዚአብሔር በበቅሎ ይመጣል ስትለው በምን ይመጣል? በትንኝ ይመጣል። ያሸንፋል። እግዚአብሔር እንደዚህ ነው። ዝም ብሎ ይዋጋል። እግዚአብሔር እኮ በምድር ላይ ካሉ ገናና ነገስታት የመጨረሻው ኃያል የነበረውን ፈርዖንን እግዚአብሔር በቅማል እንደተዋጋው አታውቁም? በቅማል እግዚአብሔር በዝንብ እንደተዋጋው አታውቁም? አንበሳ እኮ ሰው ፈቶ አለቀቀበትም፣ ወይም ጅብ አለቀቀበትም፣ ወይም ዘንዶ ወይም የሚያስፈራሩ እባቦችን አለቀቀበትም። ዝንብ ብቻ ነው የላከበት። ጓጉንቸር ብቻ ነው የላከበት። ተሳቦ ብቻ፣ ቀንድ አውጣ ብቻ ነው የላከበት። ረፍት ግን ነሳው። እጅ እግሩን ሳይታሰር ራምኛለሁ ውጡልኝ ከግብፅ እንዲል አደረገው። እግዚአብሔር ከፈለገ በቅማልም በቁንጫም ይዋጋል። እግዚአብሔር ጉልበት አይቸግረውም። ተባ ውእቱ ዘያደቅቅ መዝራዕተ ኃያላን፣ የኃያላንን ክንድ የሚሰባበር ኃያል እሱ ማን ነው? እግዚአብሔር ነው። ጠቢብ ውእቱ ዘያርስ ምክረ መካርያን፣ የሚመክሩ ሰዎችን ምክር የሚሽር እሱ እግዚአብሔር ነው።